አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። እንግዲህ ባላችሁ መሰረት አዲሱን ምሪት ያሳያችሁ እየሄድኩኝ ነው። የመንገዱ ስፋት በእኛም ጋር መንገድ ስፋት ያሰጋን ይሆናል። አያችሁ ሰፊ ነው። ይሄ ሐኪም ቤቱ ግቢ ነው ነው። ይሄ ውሃ ታንከሩ እዚህ ነው። ከብት ተራ ጋር ደረስን። አሁን አያችሁት ቤት ማሻአላ ተባረከ ረህማን። የከብት ተራ ይኸውላችሁ። ውድ ቤተሰቦቼ ይኸውላችሁ አዲሱ ምሪት ይሄ ነው እንግዲህ እዚህ ጋር ላይ ያለው 1.2 ያሉት ይሄን ነው ብለዋል። ላይ አሁን ይሄ ቤት ያው ነቀሰውኋችሁ ቤት ነው ማለት ነው። እና ይሄ ወደታች ደግሞ እንትን ያለው ነው ወደታች ወደ ውሃው የቀረበው ደግሞ ያ ደግሞ ወደታች ያለው ያም እኮ ነገራችን ላይ ያው ቤት ነው። ዞሮ ወደታች ወደዚህ ወደ መሀል ላይ ትንሽ ውሃ አለው መሰለኝ ወደዛ ማለት ነው። ወደዛ ሰው አለ እንጂ ወደ ቀይ ቀጤ ሳይሆን ወደ ግራ ቀጤ ማለት ነው። ግን ሰው አለ ማለት ሰው ነው ያለው። አያችሁት? ይሄ ህጋዊ ነው። ከዛ ጀምሮ ወደዚህ ማለት ነው። አያችሁ? ወደዚህ ያለው ወደታች ወደ ሜዳ ያለው ቀንሳል ብለዋል። ዋጋው እንግዲህ አሉ ነው። ይሄንኛው ግን አሁን ያሳየኋችሁ እዚህ ላይ ያለው እሱ 1.2 ምናምን እያሉ ነው ብለዋል አሁን። እና ሳይወደድባችሁ የሚገዙ ልጆች ግዙ እላችኋለሁ። አያችሁ? ምርጥ ቦታ ነው ወላሂ ማሻአላ። አማካይ ቦታ ላይ ነው ያለው። አያችሁ? እንግዲህ ያው ይሄ ነው አዲሱ ቅኒ በከብት ተራ በታች ያለው ማለት ነው። ጃራ አያችሁት? ይሄ ደግሞ ያው ወደዛ የሚታየው ቤት ጃራ አያችሁት? ይሄ ጃራ ነው። ሁለተኛ በታይ ማለት ነው። ወደዛ ይሄ ደግሞ አዲሱ ቅኒ ማለት በቃ እንግዲህ አዲሱ ምርት ይሄ ነው። የምገዙ ልጆች ሳያመጣችሁ ግዙ። ይሄ ደግሞ የሁላችሁ ቤት ይሄ ጋር ይታያችሁ መሰለኝ ትንሽ አያችሁ። እንግዲህ ይሄው አዲሱ ቅኒ ይሄ ነው። ይሄ ቤት ይታያችኋል እዚህ ጋር እዛ አካባቢ እንትን የምትሉ የምትገዙ ወይም የደረሳችሁ ልጆች ከፍላችሁ ካሁን በፊት ታድላችኋል። ማሻአላ ምርጥ ቦታ ላይ ነው። ይሄው እንግዲህ ይሄው ከዛ ጀመረው ወዲያ ድረስ ትንሽ ወደድ የሚለው ይሄ ላይ ያለው ነው። ወደታች ያለው ርካሽ ነው ብለዋል። ግን ዞሮ በትገዙ ታሪፍ ነው። ምክንያቱም ይሄ ቦታ አይገኝም። በኋላ ቆየት ብላችሁ ማለት ነው። እና ማሻአላ በጣም አሪፍ ቦታ ነው። ይሄ ሲጀመር ማሻአላ ነው። ውሃ ምናምንም የለውም። ይሄ አሁን ያለንበት ማለት ነው። ያው ገበያው በታይ ነው። ሆቴል ቤት ይታያችኋል አይታያችሁም እንጂ ያው በቃ እዚሁ ከተማው ነው ማለት ነው። ይሄ ወደታች ያለው ነው እንጂ ትንሽ እና ለመግዛት ያሰባችሁ ልጆች ግዙ። እህቴም የጠየቅሽኝ ለመግዛት አስበሽ ተሆነ ግዢ ማለት ነው። አሁን ላይ ብትገዙ እንደምንም ጨክናችሁ በኋላ አይገኝም ይሄ ቦታ ማለት ነው። አሁን ነው አዲስ እንትን የተባለው እና ግዙ እላችኋለሁ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ሸር አድርጉልኝ፣ አበረታቱኝ። ስታዩት ደግሞ በላይክ ውልኝ ማለት ነው።
እና አሁን ወደ ቤት ልመለስ ነው። ይሄ ሁላችሁ ይሄንን ይመስላል እላችኋለሁ። አሁን ወደ ቀራሩ ይልሄድ ነው። ይሄ ሐኪም ቤቱ ነው ያያችሁት። ይሄ ሐኪም ቤቱ ነው። ይሄ ኦቴ የኛ ሰፈር ነው። ከዛ ወደዚህ አሁን አዲሱ ቅኒ ነው። ማሻላ ነው ሀቂቃ ማለት ነው። በጣም ነው ደስ የሚለው ቦታው ማለት ነው። ግን እታች ዝቅ ያላለው መሀል ላይ ጥሩ ቦታ ላይ ያላለ ትንሽ ዝቅ ያለው 800 ሺህ ነው ብለዋል። መሀል ላይ የሆነው ደግሞ 1.200 ሺህ ይላሉ ማለት ነው። ዞሮ እዛው ሄጄ ደግሞ አሳያችኋለሁ። ኢሳ ጎረምሴ ይሄውላችሁ ከሱ ጋር ነው እየሄድን ያለነው። ና ቶሎ ና ኢሱ ና እንሂድ። ያያችሁት ይሄ ሐኪም ቤቱ ነው። በልጅነቱ ማነው ከብት የሚያግድ ትዝታ ያለው ደስ አይላችሁ? እና ውድ ቤተሰቦቼ ያው እንደነገርኳችሁ መሀል ላይ ያለው ጥሩ ጥሩ ቦታ ላይ ያለው 1.2 ብለዋል። ይሄንኛው ደግሞ ትንሽ ወደ ውሃው ወደ ታች ወረድ ወረድ የሚለው እሱ ደግሞ 800 ሺህ ነው ብለዋል ማለት ነው። እንግዲህ ለጠየቃችሁ ልጆች መልስ ይሄንን ይመስላል ማለት ነው። እና ግዙ ውድ ቤተሰቦቼ ደግሞ በብሎኬት ነው የሚሰራው ብለዋል። እንግዲህ በብሎኬት ስሩ፣ ሰርታችሁ ብትኖሩበትም ብትሸጡትም ያዋጣችኋል ማለት ነው። አያችሁት? ይሄ ባህር ዛፍ ሁላ ነው። ሐኪም ቤት ነው ያያችሁት። ሐኪም ቤት ውስጥ እፈራለሁ እንጂ ገባ ነበረ፣ ግን እፈራለሁ። በነገራችን ላይ እንትን ብዬ ማቀረጥ በጣም ነው የሚከብደኝ ማለት ነው። ሰው እያለ አሁን ለራሱ ሜዳ ስለሆነ ልጆች ምናምን ሲያዩ እየፈራሁኝ ነው ማለት ነው። እና ይሄንን ይመስላል እላችኋለሁ ውድ ቤተሰቦቼ። ጨፋን ደግሞ ተላይ ወጥቼ እዛ ጋራው ላይ ሄጄ እቀርጽላችኋለሁ ኢንሻአላህ ባላህ ፈቃድ። ግን ገና መንገዱን የሚያሳየኝ ሰው ፈልጌ ነው ማለት ነው። ወይ ባለቤት የቤት በኋላ ቀን ይዘኝ ሄደለዋለሁ። እና ደግሞ እኔ ሰሞኑን አልተመቸኝም ነበረ፣ ወደ ገጠር ሄጄ ነበረ። ለዛ ጠፍቻለሁኝ። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ውድ ቤተሰቦቼ አበረታቱኝ። ቦታው እንግዲህ ይሄንን ይመስላል። እቻውን ቦታ ለመያዝ እቻትና ቤት ሰርተውባታል። በጣም ነው ግን ደስ የሚለው። ያው እንደነገርኳችሁ ይሄኛ ወደኛ ሰፈር ነው ቀራሩ ማለት ነው። በነገራችን ላይ በዚህ በባህር ዛፍ ውስጥም አለ ማለት ነው። በዛም አለ በትምህርት ቤቱ ወደዛ እና ይሄንን ይመስላል። ግዙት፣ መገዙት ልጆች ማለት ነው። ገዝታችሁ ደግሞ አሰሩት፣ ወደ ይጨምርላችኋል። ብትሸጡትም ብትኖሩበትም ደግሞ አዲስ የሚቀና ምርጥ አካባቢ ነው እና ኢንሻአላህ ይሄንን ይመስላላችኋል ውድ ቤተሰቦች።